አንድ ጓደኛ አለችን ትገ ያልኳት እኛ ቤት እኮ እንደናንተ እኮ ስጋ ገባል ዛሬ ምሳ ከኔ ጋር እንዲበሉ ለጋብዘውት ነው ቤት ሄደን ሰርተን ብንበላስ እኛ ጋር እናንተ ጋር እየደረስን ነው ማየ ደርሰናል አይዟችሁ የህይወት መስፈርት ደስታ ትሞላለች ባይደላኝ ደስተኛው ይኖራል እናንተ የህይወት ፈተና የምትሉት ምንድነው ሰው ነው የመፍትሄው አካል የሚሆነው እንደው ያደጋ ሲፈጠር ምን አይነት ጦርነት ላይ ነበራችሁ ወይስ ምን ላይ ነው ይሄ ተፈጠረው ተስፋ ቆርጬ ነበር የተቀመጥኩት ከገባህ ግባ አለበለዛ ላይ ላይ እናፈርሰዋል አሁን ያሉበት ደረጃና የበፊቱን እስኪ ንገሩን እንደዚህ አይነት ሐሳብ የሚካፈል ሰው በማግኘት በጣም ተደስቻለሁ በሬ ልክ ታርዶ እንደገባ ነው ይቆጠርነው አግማጣው ወሰ ተጉዳው ሰው የለ ምክንያታጣሁለት በህይወት መኖሪን በህይወት ሰላም እንዴናችሁ ተመልካቾቼ ቤተየሽ ላይ ነው ያላችሁት ጨርቆስ ነው የምገኘው አንድ እናት ጋር ምሳ ለመብላት አሰብኩኝ ከፊት ለፊት የሆኑ እናት ይታዩኛል ወደ እርሳቸው ሂጄ ፍቃደኛ ከሆኑ ከኔ ጋር ምሳ ይበላሉ ወይ ብዬ ጠይቃቸዋለሁ ማይክ ይዣለሁ ተከተሉኝ እናቴ እንዴት ዋሉ ከኔ ጋር ትንሽ ቆይታ ለማድረግ ፍቃደኛ ነዎት ያው ማይክ ይዤ ነው የመጣው ለጠይቀውት ብዬ እንዴት ነው ደህና ነኝ ስራ እንዴት ነው ይሄው እየሰራ ነው እንግዲህ እንዳቀምቲ አረፍ ብዬ ነው እሺ እናት እንተዋወቅ እኔ ሽመቤት እባላለሁ እኔ ደግሞ ወጋየሁ ግዛው እባላለሁ ምን እየሰሩ ነው ምን ይዘዋል ይሄው እቺን ጎመን እቺን በቆሎ ይያለሁ በቆሎና ጎመን ነው ያዙት ሁለቱን ነው የሚሰሩት በዓል ሲሆን ደግሞ ቄጤማ ትንሽ ተበድሬ አመጣና ከተሸጠ እሰጣቸዋለሁ ትርፉን ደግሞ ለኔ አረጋለሁ በዓል እያለኩኝ ነው የምሸጠው በዓል ሲሆን ቄጤማ ይዛሉ በዋነኝነት ያው በቆሎ ደግሞ አሁን በወቅቱ ስለሆነ ወይራ ትንሽ ይዛለሁ እሻሻነ ምን ያክል ጊዜ ሆነዎት እኔ ብዙ አመት ሆኖኛል ወደ 20 አመት ሆኖኛል እቺ ሲሰራች እንጂ በተረፈ እኔ በሽተኛ ነኝ ከቤት አልወጣም ነበር ጸበል ተጠምቄ ከጸበል ከወጣ በኋላ እና ጤና የለኝም ያመኝ ከማን ጋር ነው የሚኖሩት ባለቤቴ አቶ ዘሪው ንጋቱ ይባላል ባለቤቴ ነው ስንት ወደ የ20 አመት ልጅ አድርሰናል ብዙ አመታችን ነው ያው ከስጋ የጦር ጉዳተኛ ነው ይሄ የለውም ይሄም የለውም በሹካን ነው አንድ አይነት ነው ቀኔን ተንጨርጨሬ ማለት ነው ስለዚህ ማየ እንግዲህ ዛሬ ምሳ ከኔ ጋር እንዲበሉ ለጋብዘውት ነው ቤት ሄደን ሰርተን ብንበላስ እኛ ጋር እናንተ ጋር እሺ ስለዚህ እንዲህ ነው የሚጠብቁት እንግዲህ የመጀመሪያ እንግዲህ ኖት ብዙዎችን ምሳ የምንጋብዝበት ፕሮግራማችን ነው ዛሬ ከርሶ ጋር ነው ምሳ የምንሰራው የሰው ፊት ካራው ስለቱ አይቁረጠኝ ከቶ አይውጋኝ ጉልበቴ አትዛላደራ ችግር አደራይኝ የማገኛት የላበቴ የወዜ ዋጋ ተባርካ ማየ አስቤዛችን ሸምተናል ክረምትና ስራው ይመቻል ማየ ምን ላርገው ከኑሮ አንጻር ላቤም አትድረቅ ይጥላኝ ስኖረው ከሰው አልጠብቅ ልትረፋ ልቤ ከራሴ ባለቤቶታውን ቤት ናቸው ምን ያክል ጊዜ ሆኑ ቤት ከሆኑ ቆይቷል ጦር ሜዳ እንደተመታ ነው ብዙ አመት ሆኖታል ሰፈራችሁ ደስ ይላል ያው ጉርጓዳ ነው እንጂ ውሃ ውስጥ እንዳገቡ እየደረስን ነው ማየ ደርሰናል አይዟችሁ ማየ ብዙ ጊዜ ጨርቆስ መግቢያው እንጂ መውጫው አይታወቅም ይባላል መግቢያው ነው እንጂ መውጫው አይታወቅም እዚህ ነው ቤታችሁ እሺ እንዴት ዋላችሁ? ደህና ዋላችሁ? ግቡ
እግዚአብሔር ይመስገን። እንደዚህ ቤት ይመስገን። እንዴት ነዎት? ደህና ዋሉ? እንዴት ነዎት? ይኸው እማዬ። እሺ እድሜ ይስጣችሁ። አሜን። ኑሩልኝ። አሜን። ኑሩልን። አሜን። እንዴት ነዎት አባቴ? እማዬ። አቤት። እንዴት ነዎት? ደህና እግዚአብሔር ይመስገን። እንግዲህ ስለ ባለቤተው እየነገሩኝ ነበረ። እጁ ሁለቱም እንትን አይልም፣ በሹካ ነው የሚበላው። ይኸው አይኑ የምታዩት ነው። ተጣጠረ ምን ብዬም እኔ ነኝ እንትን ምላቸው። እሱ ሮጦ ሰርቶ አይበላ። እንግዲህ እርስዎ ከ20 ዓመት በላይ ሆነኝ ጉሊት እየሰራው። ጉሊትም እሱ ቤት ወጥም አሻሮ ምሰራ ነበረ። በሽተኛ ሰውን ተውኩት። አሁን ደግሞ ያው እችን ደግሞ ያየሻት እቃ እሷን ይዤ ቁጭ። እስኪ ወደ ኋላ ልመለሰዎት አባባ፣ መጀመሪያ ስሞትን ልታወቅ። ዘሪሁን ንጋቱ እባላለሁ። ያው ቀደም ሲል እነሱም አጫውቻችኋለሁ። እኔ ወታደር ነበርኩ። ያው መቼም የሀገር ግዳጅ አስቸጋሪ ነው የተሰጠኝ ግዳጅ። አንድም ለመሞት ነው፣ አንድም ደግሞ ብቻ ከባድ ነው። እዛ ፈንጅ አስወጋጅ ነኝ። የፈንጅ መሀንዲስ ይባላል የሚባለው እዛ ውስጥ ተመድቤ ስሰራ ነው። ይሄ ያው ግዳጅ ግድ ነው የተገባበት፣ የሀገር ጉዳይ ነው። ያንን ስፈጽም ያው ጉዳት ደረሰ። መቼም ያው እንግዲህ ከአለመኖር መኖር ይሻላል ብዬ እኖራለሁኝ። ጉዳተኛ ነኝ ብዬም እንትን ብዬ ተስፋ አልቆረጥኩም። እኔ ምንድነው የሰው ልጅ ተስፋ አይቆርጥም። እኛ በተማርነው ትምህርት መሰረት ተስፋ አይቆረጥም። አንዱ ስራ ቢጠፋ አንድ ስራ ቢጠፋ አንገት ካልተቆረጠ ጦር ሰራዊት የፈለገ ይሁን ስራ አያጣም። ያችን እያደረጉ እሰራለሁ። አሁን ግን እንዲያው መንግስትም ደግሞ ጠበቅ ሲያደርገው ተውኩት። ምን ነበር የሚሰሩት? እኔ ጫማ ገበር፣ የተለያየ መስታወት አለ። አሁንም አሉ ትንንሽ መስታወቶች እንደዚህ። ይሄ ደግሞ ሴት እህቶቻችን እንትን ሲሉ እንደ ቢጃማ አይነት እንደ ሱሪ ብዙ አሉ፣ እዚህ ውስጥ አሉ። አሁን ቁጭ ብለው ምንድነው መጀመሪያ ህግ ማክበር ነው። የሰው ልጅ ህግ ካላከበረ አካባቢውን ራሱን መጀመሪያ ማክበር አለበት። መንግስት ማለት የመንግስትን ማክበር ያስፈልገናል። ይህም በማለት እኔ ህገ ወጡ ከተባለ ወዲህ መንግስት እንትን ካለ ወዲህ ቁጭ አደረጉት፣ ተውኩት ስራው። አሁን ምንም ስራ የለም። ያው እንግዲህ እንዳለችው ባለቤቴ ቁጭ ብዬ ነው፣ ግን በእግሬ ዝም ብዬ ዞር ስል ውላለሁ። ችናት ህይወት እንግዲህ ማይጨስ እንግዲህ ለመኖር ብዙ ዋጋ ነው የሚከፈለውና እማዬም እያየዋቸው ነበረ። ስናልፍ ነው ያየዋቸው። ዝናብ ላይ በቆሎ ጎመን እየሸጡ ነው። ህይወታችሁ የሚገፋው በዚህ ነው ማለት ነው? እኔ በእርግጥ ትንሽ ጡረታ አለችኝ፣ በዛች እየተጋገዝን ነው። እሷም እንደዚች እየሰራች እንኖራለን። ምንም ቢሆን ይኖራል። ግን እንደ ማንኛውም ነገር የምንፈልገው መሰረታዊ ነገር ተሟልቶ አይደለም የምንኖረው። ስንኖረው ይሄ መኖር ግማሽ ነው የምንኖረው ማለት። የሰው ልጅ እርግጥ ጤና ካለ ይኖራል። የሰው ልጅ በምግብ ብቻ ወይም በእንጀራ ብቻም ደግሞ ብቻውን አይኖርም። ብዙ ነገሮች አሉ የሚያኖሩ መስፈርቱ። ያን እያደረግን ይኸው እሷ ትሰራለች፣ እኔ ደግሞ ያችን አመጣለሁ። በዛች እያበቃቃነ እንኖራለን። ያመኛል እያሉ ነበር እማዬ። ምንድን ነው የሚያማውት? አንዳንዴ አልፎ አልፎ ያመኛል። ብዙ ጊዜ አልወጣም፣ ከቤት አልወጣም ብዙ ጊዜ። ያው ጸበሉ ምንም እየሄድኩ ነው። አዎ በቃ ለቀቅ ሲያደርገኝ ነው ይሄ ስራ የምሰራው እንጂ ከመሰራ ማልሰራው ጊዜ ይበልጣል። ምንድነው ሐኪም ቤት ሄዳ ያውቃሉ? ሐኪም ቤት ሄዳለሁ። ጸበል ነው ጸበል እመላለሳለሁ። የጸበል ስለሆነ ጸበል እመላለሳለሁ።
ሐኪሞቹ ምንም በሽታው ሊያገኙት አልቻሉ። ያው እንግዲህ ሰው ቤት ትሰሪያለሽ፣ ወጥም ሰርተሽ እዛው እንትኑ ጋርም ትተኛለሽ፣ እንቅልፍ ሲጥልሽ ልክ ምንም ሊሆን ይችላል አልታወቀም። ብቻ ዞር ሲልብኝ ብቻ ነው አንጠልጥላ ይዛኝ የምትሄደው። ልጆትስ ከእናንተ ጋር ነው ልጃችሁ የምትኖረው? ከኛ ጋር ነው የምትኖረው። ወጣ ብላ እኮ አሁን ነበረች እሷም መጥቼ እሷን አግኝቼ በተስፋይቱ ምድር እኖራለሁ። ምክንያቱም እሷን እያየ አለሁ ሲል ሰዎች ከጎን አለሁ ሲል የህይወት መስፈርት ደስታ ትሞላለች። እኔ አሁን በሷ እውነት ነው ደስ ብሎኝ እኖራለሁ። ባልበላም ባልጠጣም ባይደላኝ ደስተኛ ሆኜ እኖራለሁ። ልጃችሁ ተማሪ ነች ወይስ ምንድነው? ተማሪ ነበረች እስከ 11ኛ። አሁን ሁለታችን ሁኔታችን ስታይ ከ11 አቋርጣ ወደ ስራ ገባች። ትንሽ ስራ አለቻት። እንደው ህይወት እንግዲህ ማየበሜና ልጆቹ ናቸው። አባባም እጅ አልሰጡም። እኔም ልጄን እያየሁ በቃ አይዟችሁ ነገ ጧት እኔ እደርስላችኋለሁ አታስቡ፣ አንቺም አይዞሽ ወደ ጸበልሽ እንትን በይ ብላ እሷ እያጽናናችን ነው። በቃ እንትን አንዳንዴ መውለድም እንትን ይልሻል። እንደው ተመልካቾቻችን የሚያያሉና ህይወት ላይ ፈተና ያጋጥማል። የእናንተ የህይወት ፈተና የምትሉት ምንድነው እየፈተናችሁ ያለው? ያው እንግዲህ እኛ አሁን አንደኛ ጋግረን አንበላ መጣድ ነው መብራት ኃይልም ስንመላለስ እንትን እያሉን ነው ያንገላቱት። እሱን እኔ ደግሞ መሄድ አልችልም። ያው ግዢ እንጀራ ነው ሰርችም ብዬ ግዢ እንጀራ ነው። አንዳንዴ የተገኘውን ጥሬም ሆነ ምንም ቢሆን ተቃምሰናል እንጂ ተመስገን ተመስገን። ብዙ መንገላታት ከደረሰብኝ በኋላ ወደ 4 ነው 5 አመት የተሟገትኩ ቤት ይሰጠኝ ብዬ ደህና ቤት በዛኛው ቤት ልክ ቢያንስ እንደሚመጠኝ ይሰጠኝ ብዬ ብዙ ጥያቄ አቅርቤ ያው የምታውቁት እንግዲህ ብዙ እንትኖችን አሳልፍ ያለው እቺ የተሻለች ናት ብዬ እዚህ ገባሁ። ያ ችግር አለ ቢሆንም የሰው ልጅ መቼስ ያለ ውጣ ውረድ አይኖርም። ሁሉም ነገር አልጋ ባልጋ የሚሆን ነገር የለምና ይሄ ተቋቁመን ነው እንዳልኩሽ ውትድርና መቼም ያስተማረው ብዙ ውጣ ውረድ ስላለ ያንን ተቋቁሜ ነው አሁን እኔ አይኔ አይ በዚህ ገረጋንቲ መንገድ ነው የምመጣው። ስመጣ በጣም እየተንገራገርኩ ነው የምመጣው። እግዚአብሔር ሆይ እንግዲህ አንተ ታውቃለህ፣ አንተ ጉልበት ሆነኝ ብዬ ነው የምመጣው። ምንድነው ልል የፈለግኩት እዛ ጀግኖች አምባ በነበርኩ ጊዜ ጀግኖች አምባ ለዘለቄታ እንክብካቤ ተብሎ እዛ ነበር የገባሁት። ያው እንግዲህ የምታውቁት ስርዓት ኢህአዴግ ያንን ቦታ እንፈልገዋለን ሲል ያንን በቃ በታተኑ ማለት ከኔም የባሰ ከቦታ የማይሄዱ በዚህ ተሽከርካሪ የሚሄዱ ተበታተኑ። እኔ እንዳጋጣሚ እዛ ደብረ ዘይት የዛ ቦታ ላይ ያየው አልቀመጥ ብዬ አዲስ አበባ መጥቼ ያው ብዙ እንግልት ቢደርስብኝም ያው እስከ ዛሬ ድረስ አለሁኝ እና ይሄ ችግሮቹ እግዚአብሔር እንግዲህ ሰው ነው መፍትሄው የሚሆነው። ሰው ነው ከሰው ጋር ከተነጋገረ ሰው ነው የመፍትሄው አካል የሚሆነው። እኔ ብዙ ጊዜ ሄጃለሁ፣ ህግ ጋር ወደሚመለከተው ሄጃለሁ። የሚገርማችሁ ነገር ሰው እንደ ሰው የማይቆጠሩበት ጊዜ አሁን ግን ስንሄድ ተቀባይነት ኖሮን ያው አለነ። ስንቱን ፈተና ስንቱን ያለፉት። እንግዲህ አባባ ስለ ወታደር ቤት እያወሩ ነበርና በስንት አመት ነው ውትድርና የገባው? እኔ በ18 አመቴ ነው ውትድርና ውስጥ የገባሁት። እንደው ያደጋ ሲፈጠር ምን አይነት ጦርነት ላይ ነበራችሁ ወይስ ምን ላይ ነው ይሄ ተፈጠረው? ያድግ ሻሪያ ጦርነት ላይ በደርግ ጊዜ ማለት? አዎ
በጣም ያስጠላል። እንግዲህ እንኳን የሰው ልጅ እንስሳት እንኳን መስዋዕትነት ከፍለዋል። እና ለማንኛውም ከዛ ተርፌ እዚህ መጥቻለሁ። እግዚአብሔር እንግዲህ እስካሁን በኪነ ጥበቡ ወይም በኪነ ቃሉ እስካሁን አኑሮኝ ደግሞ ለዚህ በመብቃቴ ደግሞ እኔ በጣም ደስ ብሎኝ ነው የምኖረው። ችግሩን ተዋቁ። እንዴት ነው ከማየ ጋር የተዋወቃችሁት? ከማየ ጋር 25 ቀበሌ ነበረ። አንድ ጓደኛ ነበረኝ አብረን የምንሰራ። ያው ነፍሱን ይማረውና እሱ ሞቷል። እዛ እየሄድኩ እጫወታለሁ ትንሽ አንዳንዴ እዛ ድሬዳዋ ምናምን እንሞካከር ነበር ከሱ ጋራ። ያቃሽበሽ ምናምን አምጥተን እንሸጥ ነበር። አንዳንዴ እሑድ ምናምን ሲሆን ወደ እሱ ሲሄድ እሷን አገኘዋለሁ። ያው እንግዲህ ለሰው ልጅ ደግሞ ወሳኙ እህል ውሃ ነው። እኔ ጉዳተኛ ነው ብዬ ሁሉን ነገር ንቄ ከሴት ልጅ ጋር አልጠቀም ብዬ ተስፋ ቆርጬ ነበር የተቀመጥኩት። ያው እንግዲህ ስንት ዓመት በፊት ማለት ኢህአዴግ ከገባ በኋላ በ10 ስንት ነበረ? 4 ነው እንደዚህ 84 ነው 83 ነው ኢህአዴግ የገባው። ከገባ በኋላ ማለት 84 85 ማለት ነው። 84 አካባቢ ነው። 84 አካባቢ ነው እዚህ መጣሁ። ከዚህ መጥቼ የቀበሌ ቤት ስጡኝ መሸኛ የተሰጠኝ አለ። በተገኘበት ይሰጣቸው የሚል ኢህአዴግ ራሱ ጽፎ ይሰጠኝ አለ። አሁንም በሱ መሰረት ቤት ስጡኝ ብዬ ጠይቄ በሱም ራሱ ብዙ ስቃይ አሳልፊያለሁ። ብዙ ስቃይ እስከ መዘረፍ ድረስ ያስቀመጥኩትን ኢንካም ሁሉ እስከ መወሰድ ድረስ ተደርሷል። ለምን እንደዚህ ያደረጋችሁ እንኳን ብዬ ብጠይቃቸው ጥሩ መልስ የላቸውም። ማን ይከሰሳል? ማንን ትጠይቃለህ? ዝም ብለህ ተው። ይሄ ደግሞ ከኋላ ይመጣል አይደል ሲሉ ኧረ ዝም ብዬ ማየት አለብኝ የዚህችን ሀገር ሁኔታ እንግዲህ በህይወት አትርፋ አሳየኝ ብያለሁ። ዝም ብዬ ማየት አለብኝ ብዬ አልጠየኩም። ከዛ ያን ሁሉ ስንገላታ ከቆየው በኋላ ይሄ ሬድ ባር ነው የሰራው ቤት 13 ቀበሌ ፎቅና ምድር ብሎ የሰራው አለ ሬድ ባርና። ከዛ ሰጡኝ። እዛ ሰጠውኝም ላይና ታች ይሄ ምንድነው ደባል ሰጠውኝ። ከዛም ራሱ ስንት ፈተና አየሁ። ከዛች ውስጥ ሁኜም ደግሞ ፈተና እያየሁ እያለ ለመንገድ ጉዳይ ይሄ ይፈርሳል ተብሎ በሱም ደግሞ እንደገና ሌላ ፈተና መጣ። ብቻ ለህይወቴ መብት አለኝ ብዬ ብዙ ተከራክሬያለሁ። ግን ያ ሁሉ ሳይሆን ቀርተዋል። ሆነ ማለት አልችልም። በዛ ቢያንስ የሚመጥን ቢያንስ ሽንት ቤት ያለው ከሁለት አንዱ ቆጣሪ የመብራት ቆጣሪ ያለው መሆን እንኳን ነበረበት። ከገባህ ግባ አለበለዚያ ላይ ይሄ ላይ እናፈርሰዋለን አይነት ግዳጅ መጣ። እንዳልኩሽ እዚች መጥቼ ሳያት እቺ ትሻላለች ካየሁት ቤት ሁሉ ከዛንቺስ ነበር የዛኔ እጣ ተብሎ ነበር የሚወጣው። በጣ ነው እዛ ግባልኝ አልገባም አልኩኝ። አጋጣሚ ሆኖ ሕፃን ቂርቆስ ሲረዳኝ ይችን አገኘሁ። እዚህም እርግጥ ቢሆንም እዚህም ደልቶኛ አይደለም የምኖረው። ይሁን ካየሁት ቤት አኳያ ይሁን ብዬ እዚህ ገብቻለሁ። እህቴ እስካሁን ድረስ ዋናው እንኳን ኖሩልን። እማዬ እንግዲህ ኑሮ ብዙ ፈትኖታልና አሁን ያሉበት ደረጃና የበፊቱን እስኪ ንገሩን።
አይ በፊት በጤነኛ ጊዜ እንደምን እንደነገርኩሽ አሻሮም ጋር ሞትም ጋር አልነበር። አሁን ነው እየከበደ ኑሮ የመጣ በቃ አሁን እየከበደ እየመጣ ብሸጥም ከስንት ወይ ገበያ ይኖራል ገበያ አይኖርም ሸፍነሽ ትገበያለሽ። ያጎመን ወይ ይጠልጋል ቢጫ ይሆናል። በቆሎም 3 ቀን 4 ቀን ያድራል። ወይ ደግሞ አንዳንድ ቀን ደግሞ በደንብ ሲሄድልሽ ዋናውን ተሰጫቸውና እንደነገርኩሽ እንደ ቄጤማው ትርፉን ለራስ ለቡና ለምን አልኳል። እንደዛ በቃ እያገለባበኩ ካልተሸጠ ያው ይጨምራል። ቄጤማም ቢሆን ባህል ሲመጣ ነው በቃ። ከመብራት ውጭ ህይወት ላይ በጣም ፈታኝ የሆነባችሁ ምንድነው? መነገጃ ያስፈልጋል። ለራስሽ ትነሻለሽ። መነገጃ በራስሽ ትነሻለሽ። በቤት ደግሞ ጤፍ ምናምን ያስፈልጋል። ጥራጥሬ እንደወጥ እንደምን መስሪያ ያስፈልጋል። እሱ በጣም አስቸጋሪ ነው። እንግዲህ የኛም ፕሮግራም የሚመለከቱ ሰዎች አሉና በምን ቢያግዟችሁ ትላላችሁ? እንግዲህ እነሱ በተቻላቸው እንግዲህ እነሱ በተቻላቸው አቅም ከተቻላቸው መነገጃውን ከሰጡ እህልም ገዝተው ከሰጡ በጣም ነው የሚከብደው። ኑሮ በጣም ይከብዳል። እንደነገረሽ እሱ እንግዲህ ሮጦ እንትን አይልም። የሆነ እኔ ተታችን ከላይ ብዬ ተበዳም ብዬ ቤቱን አመት ባለ ራሱ እንደምለው ካገኘንም አገኘን ካላገኘን ተመስገን ብለን እነሱ እንዳለው ማለት በአሁኑ ሰዓት ሰው የሚፈቅድ ሰው በማግኘቴ በጣም ተደስቻለሁ። እንደዚህ አይነት ሀሳብ የሚካፈል ሰው በማግኘቴ በጣም ተደስቻለሁ። ሌላ ሁሉ አይደለም። ምንድነው እንደዚህ እንኳን ቀርቦ የሰው ልጅ እስካሁን ድረስ አይ እስቲ እንጠይቅ ብሎ እንደዚህ አይነት ደካማ ሰዎችን ሲጠይቁ ሲያነጋገሩ ነው ሰምቼ ማለት ነው። የመጀመሪያ ሁለተኛ ጊዜ አንድ ጊዜ አቡሽ የምን አመት ባል ሆኖ ነው ያቡ ስጋ ይዘው መጡ። በሬ ልክ ታርዶ እንደገባ ነው የቆጠርነው። እውነት እንዴት ደስ እንዳለ እንቁጣጣሽ እንቁጣጣ እውነት በሬ በቃ ደስ ነው ያለ። በጣም ተደስ አንድ ጓደኛ አለችን ትጌ አልኳት እኛ ቤት እኮ እንደናንተ እኮ ስጋ ገባል አልኳት። እነሱ ማስከበስ በቃ ደስ ነው ያለኝ ስመጣ። እናንተም ኑሩ ክፉ አይንካችሁ የበለጠ እንጀራ ይስጣችሁ። ለኛም እንደዚህ አሁን ጥያቄ እንደዚህ እውነቱን ነው አንድ ሰው ጠይቆናል እርዳታ ይመጣል ይባላል። ዞር ብሎ ማየን የለም። ሌላ ቢቀር እኔን አትሁኝ ይላል። እሱን እንኳን ይስል እዛው በቀበሌ የሚመጣው ለምን ድፍን ሰም ደረገው ምንም አይተናናቅ። እውነቴን ነው። የዛን ቀን ስጋው ሲገባ በጣም ማዬ ሌላ ቀን እንግዲህ ዛሬ በእኔ ስም አባባ ምሳ ጋብዣቸዋለሁ። ይኸው ተገዝቶ መጥቷል። በእውነት ኑሩ። አዎ ለዚች ሀገር እንደዚህ ሰርተው አንቺንም ሁላችሁንም የሚያመሰግናችሁ መኖር መቻል አለበት። እኔ ብቻ አይደለሁም ሌላ ተመልካች እንደዚህ የሚመለከት እናንተንም ይፍቀድ እናንተንም ያሳድግ። በሁሉም ነገር በአእምሮም በምንም ያሳድግ። እድገት ነው የተመኘ ነው። እኛ ድሮም ቢሆን እድገት ነው። ዜጎቻችን ሁሉም ደስተኛ ሆኖ እንዲኖር እኛ የምንፈልገው ድሮም ቢሆን አላማችን ይሄ ነው። አሁን ደግሞ ትንሽ ጭላንጭል እየታየ ነው። በዚህ ቢቀጥል የበለጠ ሀገራችን እያማረ ይሄዳል። ዘላለም የውጭውን የምኑን አናይም። ዞር ብለን ሀገራችን ነው የምናየው። አሁን አዲስ አበባ አሁን ወጣ ስንል መናፈሻ ሞልቷል። እኔ አንዳንድ ጊዜ እዛውዬ ነው የምመጣው። በጣም ወደ ተሻለ ነገር ያደርስልን ዘንድ ኃይሉን
እውቀቱን ይስጣቸው መሪዎቻችን። አመሰግናለሁ። በጣም እናመሰግናለን። እንግዲህ እቺን ሀገር ለማቆም ጀግኖች እንደምታዩት ደማቸውን አጥንታቸውን ከስክሰውልናል። እኛም ደግሞ ያሉበትን እያየን ነው፣ እየጠየቅን ነው። በዚህ ፕሮግራም እንግዲህ አብዛኛውን የምንከታተለው እንደነማየ ጠያቂ የሌላቸውን ሰዎች ለእናንተ የምናስተላልፍበት ፕሮግራም ነው። እስካሁን ስለተመለከታችሁን እናመሰግናለን። ማየ ስልክ ቁጥር አላችሁ? አለው ከታች ስልካቸውን እናስቀምጣለን። እሺ እንግዲህ ተመልካቾቻችን ምሳን ከየሽ ጋር ዛሬ ማየ መንገድ ላይ አግኝቻቸው ከርሳቸው ጋር ደስ የሚል ጨዋታም ተጫውተን ስለ ባለቤታቸውም ነግረውኝ ባለቤታቸው ለኢትዮጵያ ለሀገራቸው መስዋዕትነትን ከፍለዋል። ቤታቸውን መተን እርሳቸውንም ጀግና አባታችንን አግኝተናቸዋል። እንግዲህ እውነት ጀግና ነዎት። ለሀገራቸው ነው አካላቸውን ያጡትና እንዲም ሆነው እርሳቸው ደከመኛ አይሉም። የተለያየ ስራ እየሰሩ ነበረ። ባለው ሁኔታዎች አለመመቻቸት ለጊዜው ስራ ቆመዋል። ነገር ግን ለመስራት ፍላጎት አላቸው አይደለም አባት? እኛ ሙሉ አካል እያለን አንዳንዴ እንሰንፋለን፣ ለመስራት ምክንያት እንፈልጋለን። በጣም ትልቅ አርአያዎቻችን ናችሁ እናንተ። እንግዲህ በትዳር ላይ ፈተና ቢገጥምም ዋናው ተቋቁሞ ማለፍ ነው አይደለም? በጣም እናመሰግናለን። ቀጣይ የምንገናኝ ይሆናል። በእኔ ስም ዛሬ አባቴ እኔም አመሰግናለሁ። አመሰግናችኋለሁ ሁላችሁንም። እኛም በጣም እናመሰግናለን። ልጆች በጠቅላላ አመሰግናችኋለሁ። እናመሰግናለን። እንዲያለ ፈቃድ አይቻለው ክንቡን እናመሰግናለን። እናመሰግናለን። በሌላ ዝግጅት እንገናኛለን። እስከዛው ድረስ ሰላም ቆዩን። አሜን።